ጤና ይስጥልን ኢትዮ ፍሮንቶች ነን። የዛሬ ጉዳያችንን ይዘን ቀርበናል። ቻናላችንን ሰብስክራይብ፣ ሼር እና ላይክ እያደረጋችሁ አብራችሁን ቆዩ። ከሪዞርቶች አንስቶ እስከ ኮሪደር ስራ በኢትዮጵያ አዲስ አበባን ጨምሮ በተለያዩ የክልል ከተሞች በመቶ ቢሊዮን የሚቆጠሩ ብሮችን ማፍሰስ ጠቅላይ ሚኒስትር አብይ አህመድ በሚመሩት የብልጽግና መንግስት ውስጥ በእጅጉ እየተለመደ መጥቷል። በመቶ ቢሊዮን ብሮች ቅድሚያ ተሰጥቷቸው ተሰሩ የተባሉት ሪዞርቶችም ሆኑ ኮሪደሮች ለሀገሪቱ አፋጣኝ ችግሮች ቅድሚያ እየሰጡ አይደሉም። እየበዛ ለመጣው የወጣት ቁጥር በቂና ዘላቂ ስራ የሚፈጥሩ አይደለም በሚል በሰፊው ይተቻሉ። ይህ ቢሮንና አካባቢን ከማሳመርን ጀምር በሚል ፍልስፍና የጀመረው እንቅስቃሴ አሁን ደግሞ ወደ ተለያዩ ቢሮዎች ተዛምቶ ለየመስሪያ ቤት ኃላፊ ቢሮዎች ቅንጡ መገልገያዎችን ለመግዛት ቢሊዮን ብሮችን እስከ ማውጣት ተደርሷል። ለነዚህ የስራ ኃላፊዎች የሚገዙ መገልገያዎች ውስጥ ደግሞ ዋጋቸው በእጅጉ ውድ የሆኑ አልጋዎች፣ የኪችን ቤት እቃዎች፣ ጃኩዚን ጨምሮ መሰል የመታጠቢያ ቤት እቃዎችን ያካተቱ ናቸው። እነዚህ ወጪዎች ታዲያ ለቢሮ እድሳት የሚወጣ ገንዘብን ሳይጨምር ነው። በአዲስ አበባ ብቻ ባለፈው ዓመት ማለትም በ2017 ዓ.ም በከተማው ላሉ 11 ክፍለ ከተሞች ለዚሁ የቢሮ ህንፃዎች እድሳትና ለየክፍለ ከተማ ስራ አስፈጻሚዎች ቅንጡ መገልገያዎች ግዢ ከ4 ቢሊዮን ብር በላይ ወጪ መደረጉን ሰምተናል። ይህ ማለት እንግዲህ 11ዱም ክፍለ ከተማ እያንዳንዱ በአማካይ ከ300 እስከ 400 ሚሊዮን ብር ወጪን ለእነዚሁ የቅንጦት ስራዎች ብቻ ውለዋል ማለት ነው። እንደሰማነው ከሆነም በተመሳሳይ ዲዛይን የተሰሩትን የአዲስ አበባ ከተማ ክፍለ ከተሞች ህንፃዎችን ለማደስ እጅግ ውድ የሆኑ ግብዓቶች ጥቅም ላይ እንዲውሉ ተደርገዋል። ከዚህ ውስጥ የሚገርመው ግን ለየክፍለ ከተማ ስራ አስፈጻሚዎቹ ቢሮዎች የወጡት ወጪዎች ናቸው። ለክፍለ ከተማ ስራ አስፈጻሚዎች የተመቻቸ የስራ አካባቢን ለመፍጠር በሚል ስራ ከሚሰሩበት ቢሮ ጎን መኝታ ቤቶች ተሰርቶላቸዋል። በእነዚህ መኝታ ቤቶች ውስጥ ደግሞ እያንዳንዳቸው 300 ሺህ ብር ድረስ ወጪ የተደረገባቸው አልጋዎች ገብቶላቸዋል። ቁም ሳጥን፣ ጃኩዚን የመሳሰሉ ዋጋቸው ውድ የሆኑ የመታጠቢያ ቤት እቃዎችም ተገጥመውላቸዋል። የክፍለ ከተማ ስራ አስፈጻሚዎች የሚመገቡባቸውና የትኛውም የክፍለ ከተማ ተራ ሰራተኞች ድርሽ የማይሉባቸው ሬስቶራንቶችም በህንፃዎቹ አንደኛ ወለል ላይ ተሰርቶላቸዋል። እንደሰማነው ከሆነም በዚች ድሃ ሀገር ለአንድ ክፍለ ከተማ አመራር የሚወጣው ይሄ ሁሉ ወጪ የስራ ቦታን ምቹ ለማድረግ ነው። የሚገርመው ታዲያ በእያንዳንዱ ክፍለ ከተማ ያሉ ስራ አስፈጻሚዎች በሚነሱበት ሰዓት አዲስ ተቀይሮ የሚመጣው ስራ አስፈጻሚ በሚሊዮን የሚቆጠር ወጪ የወጣባቸውን አልጋና ጃኩዚዎች እንደገና በሌላ አልጋና ጃኩዚዎች ይቀይራቸዋል። እንዲህ ያደረጉ የክፍለ ከተማ ስራ አስፈጻሚዎች እንዳሉም ተመልክተናል። በአንድ ዓመት ብቻ ለቢሮ ማስዋብና ቅንጡ እቃዎችን ለመግዛት ለያውም ለክፍለ ከተሞች ብቻ እስከ 4 ቢሊዮን ብር የሚወጣባት ከተማ እንግዲህ ከባድ የሚባል የወጣቶች ስራ አጥነት ያለባት ከተማ ነች። እና ዓለም ባንክ በሚያስቀምጡት መስፈርት መሰረት በከተሞች ውስጥ እድሜያቸው ለስራ ከደረሱ ነዋሪዎች ውስጥ የስራ አጦቹ ድርሻ ከ5 በመቶ መብለጥ የለበትም። የአዲስ አበባ የስራ አጥ ምጣኔ ደግሞ እና ዓለም ባንክ ካስቀመጡት መስፈርት ከጥፍም በልጦ ከ14 እስከ 17 በመቶ የሚሆኑ እድሜያቸው በስራ ክልል ውስጥ ያሉ ነዋሪዎች ስራ አጥ ናቸው። እንዲህ ባለች ከተማ ለቅንጡና ለአንድ ለጥቂት ጊዜ ብቻ ለሚያገለግሉ ነገሮች ቢሊዮን ብሮች ይፈሳሉ። ከስራ አጥነት በተጨማሪ የከተማ ኑሮ ውድነት በእጅጉ የሚያጠቃት ከተማ ናት አዲስ አበባ። ሰርቶና በልቶ ማደር በእጅጉ ውድ የሆነባት ይህች ከተማ በርካታ ዓለም አቀፍ ተቋማት በተለያዩ መስፈርቶች መዝነዋት በተደጋጋሚ ጊዜ ከአፍሪካ ከባድ የኑሮ ውድነት ያለባት ከተማ ናት ብለዋታል። አዲስ አበባ ይህንን ሁሉ ቢሊዮን ብሮችን ለቅንጦት ስታወጣ በዚያው በ2017 ዓ.ም በኮሪደር ልማት ሳቢያ ከስራቸውና ከኢኮኖሚያዊ እንቅስቃሴያቸው የተፈናቀሉ ነዋሪዎች በቅጡ መልሰው እንዲቋቋሙ አልተደረገም። ይህ ብቻ ተጨማሪ በ10 ሺህ የሚቆጠሩ ስራ አጦችን ፈጥሯል። በዚህ ሁሉ ማህበራዊ ችግር ውስጥ ያለች ከተማ ናት እንግዲህ ለቅንጦት ቢሊዮን ብሮችን የምታወጣው።
እርግጥ ለስራ ኃላፊዎች ቢሮዎች ቢሊየን ብሮችን ለእድሳትና ለቅንጦት መገልገያዎች ማውጣት በክፍለ ከተሞች የጀመረ አይደለም። ራሳቸው የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ለቢሮአቸው እድሳት ከ2 ቢሊየን ብር ማውጣታቸው የሚታወስ ነው። ነገሩ በከተማ ደረጃ ብቻ ሳይሆን በፌዴራል የሚኒስቴር መስሪያ ቤቶችም የተለመደ ነው። ለሚኒስትሮች ቅንጡ የቢሮና የመኝታ መገልገያዎችን ከመግዛት አልፎ በሚኒስቴር መስሪያ ቤቶች ውስጥ መለስተኛ ባርና ሬስቶራንቶችን የገነቡ እንዳሉ ይታወቃል። በብልጽግና መንግስት ዘንድ ቅንጡ ነገሮች ላይ መመሰጥ ቢሮንና ከተማን በማሳመር ላይ ብቻ የቆመ ሳይሆን የኢኮኖሚ ስልትም ሆኖ በዓለም ላይ በመንግስታት ታሪክ ታይቶ በማይታወቅ ሁኔታ ሆቴሎችንና ሪዞርቶችን በገፍ የሰራ መንግስት ነው። የብልጽግና መንግስት የአገልግሎት ዘርፎች ብዙ ጊዜ ለባለሀብቶች ቢተው የተሻለ ቢሆንም በአብይ የሚመራው መንግስት ግን ዋና ዋና መሰረተ ልማቶች ባልገቡላቸው የክልል አካባቢዎች ሳይቀር እያንዳንዳቸው ከ5 ቢሊዮን ብር በላይ የወጣባቸው ሆቴሎችና ሪዞርቶችን ሰርቷል። እርግጥ የኢትዮጵያ መንግስት ከኃይለ ሥላሴ ጀምሮ ሆቴሎችን በባለቤትነት ይዞ የቆየ ቢሆንም አሁን ላይ ብዙዎቹን ለግል ባለሀብቶች ተሽጠዋል። በመንግስት እጅ ላይ የቀሩትም ቢሆኑ አትራፊ ናቸው። በትርፍ ያልተንበሸበሹትም የሰራተኛ ደሞዝና ሌሎች ወጪዎቻቸውን በራሳቸው ችለው ነው ያሉት። ጠቅላይ ሚኒስትር አብይ አህመድ ከሰሯቸው መዝናኛዎች ውስጥ ግን ከአንድ ፓርክ ውጪ ራሱን ችሎ የቆመ ማግኘት ይከብዳል። በየክልል የተሰሩ ሎጅና ሪዞርቶች ግን አይደለም ትርፍን ሊያመጡ ለሰራተኞቻቸው የሚከፍሉትን ደሞዝ አጥተዋል። ምክንያቱም የሚስተናገድባቸው የለም። ሲጀመር የፌዴራል መንግስት በየክልሉ የሰራቸውን ሎጅና ሪዞርቶች ለየተሰሩባቸው ክልሎች አስረክቦ ነበር። ሆኖም እነዚህ ክልሎች ከፌዴራል መንግስት እንዲበረከትላቸው የሚፈልጉት ሪዞርትና ሆቴሎችን ሳይሆን ለጤና፣ ለትምህርትና ለውሃ ማስፋፊያ ተጨማሪ ገንዘብ ነበር። እንደዚያም ሆኖ ግን እነዚህ ክልሎች አይደለም ትርፋማ ላልሆኑ ሆቴልና ሪዞርቶች ወጪ ሊያወጡ ለየቢሮ ሰራተኞቻቸው ወርሃዊ ደሞዝን መክፈል እያቃታቸው ለወራት የሚቸገሩ ሰራተኞችን የያዙ ናቸው። ጠቅላይ ሚኒስትሩ ሲቸግራቸው ታዲያ ለክልሎች ያከፋፈሏቸውን ሆቴልና ሪዞርቶችን የኢትዮጵያ አየር መንገድ እንዲያስተዳድር ያስረከቡት። ይህ ማለት ትርፋማ ያልሆነ ድርጅትን ትርፋማ በሆነ ኩባንያ እየተደጎመ እንዲኖር ማለት ነው። ነገሩም በንግድ ሕግ አዋጭ አይደለም። አንድ ኩባንያ ሲቋቋም ወጪውን መች ይመልሳል? ከዚያ ደግሞ መች ትርፋማ ይሆናል? የሚሉትን ጥያቄዎችን መመለስ አለበት። መንግስት የሰራቸውን ሆቴልና ሪዞርቶች ግን አይደለም የሚያተርፉበት ወጫቸውን የሚችሉበት ጊዜ አልመጣ ብሎ በኢትዮጵያ አየር መንገድ እየተደጎሙ ዓመታት ተቆጥረዋል። እንዲህ አይነት አክሳሪ መንግስታዊ ኢንቨስትመንቶች መጨረሻ ዕዳን ለህዝብ ይዘው መምጣታቸው አይቀርም። በህወሓት ይመራ የነበረው የኢህአዴግ መንግስት ስኳር ፋብሪካዎችንና የመስኖ ፕሮጀክቶችን እገነባለሁ ብሎ ብር ሲያትም ከዚያም ከኢትዮጵያ ንግድ ባንክ ሲበደር በነበረበት መዝረክረኮች ሳቢያ ብዙ ብር ባክኗል። እናም ለንግድ ባንክ መክፈል ያልቻለውን 1 ትሪሊየን የሚጠጋ ብድርን ለእኛ ለዜጎቹ በዕዳነት አስተላልፎ ፓርቲው ፈርሷል። ዛሬ ላይ የገንዘብ ሚኒስቴር ዕዳውን ወርሶ ለንግድ ባንክ ብድሩን ለመመለስ ዜጎችን በግብር ማት እያጨናነቀ ነው። ይሄው የሀገር ውስጥ ብድር በዘመነ ብልጽግና ከ2.5 ትሪሊየን ብር በላይ ማለፉን ከሰሞኑን ሰምተናል። ይህም የሚከፈለው ከዜጎች ግብር ተሰብስቦ ነው። የብልጽግና መንግስት ደግሞ እንደ ኢህአዴግ ዘመን ብርን እንዳያትም በነ IMF ተከልክሏል። ስለዚህ ዕዳውን ለመክፈል ያለው ተስፋ የዜጎች ኪስ ብቻ ነው። የማያተርፍና ቅድሚያ የማይሰጠው ኩባንያን ማቋቋም ዕዳው ለዜጎች ነው። በኢህአዴግ ዘመን በመዝረክረክ፣ በብልጽግና ደግሞ በቅንጦት። ከኢትዮ ፍሮንት የዛሬ ጉዳያችን ይኸው ነበር። ቻናላችንን ሰብስክራይብ አድርጉልን። እናመሰግናለን።